ሰላም እንደምን ቆያችሁ የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። አሁን ከቀኑ 7 ሰዓት ሆኖ ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። የአጀንዳ ጉዳያችንን አካተን ሰፊ ዘገባዎችን ከሀገር ውስጥና ከውጭ እያነሳን እስከ 8 ሰዓት ድረስ ቆይታ እናደርጋለን። መታሰቢያ ደረጀና ማህሌት ታደለ የዛሬ ዕለተ አርብ ዜና ኢትዮጵያን እየመራን ነው። የ7 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራውን ተከትሎ የውጭ ኢኮኖሚ ዘርፍ አጠቃላይ እንቅስቃሴ ከ2.6 ቢሊዮን ዶላር በላይ ትርፍ ማስመዝገቡን ብሔራዊ ባንክ አስታወቀ። ባለፉት 2 ቀናት ሲካሄድ የቆየው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ በጤናው ዘርፍ ጥራትና ተደራሽነትን ለማሳደግ ግብዓት የተገኘበት ነው ተባለ። በሸኔ ታጣቂ ቡድን ላይ በተወሰደ ጠንካራና የተቀናጀ እርምጃ የክልሉ የልማት እንቅስቃሴ ወደ ቀድሞው እንዲመለስ ማድረግ መቻሉን የኦሮሚያ ፖሊስ ኮሚሽን ገለጸ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 የሀገራቸውን ሚዲያዎች ሊከሱ ስለማሰባቸው ተነገረ። በስፖርት ዘገባችን ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ ሻምፒዮን ሆነ። የሰዓቱ አበይት ጉዳዮቻችን ናቸው። በዜና ኢትዮጵያ ቆይታችን ሰፊ ጉዳዮችን እንዳስሳለን። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶች ላይ ባልደረቦቻችን ተሰማርተው ይገኛሉ። እንዲሁም በተመረጠ ጉዳይ ላይ ተጨማሪ ማብራሪያ የሚያጋሩን እንግዳም ጋብዘንላቸዋል። ባልደረቦቻችን በቀጥታ መስመር ላይ ነው የሚገኙት። አሚር ጌቱ ይገኛል። የሕዝብ ተወካዮች ምክር ቤት የብሔራዊ ባንክንና የተጠሪ ተቋማቱን የ11 ወራት አፈጻጸም ገምግሟል። በዛሬው ዕለት በግምገማ መድረኩ ላይ የተነሱ ዋና ዋና ሀሳቦች ምንድናቸው በሚለው ላይ ከአሚር ጋር ቆይታ እናደርጋለን። መስከረም ቸርነትንም ድጋሚ እናገኛታለን። ባለፉት 2 ቀናት ሲካሄድ የቆየው ዓለም አቀፉ የጤና ኢኖቬሽንና ጥራት ጉባኤ ማጠቃለያ መርሃ ግብር ዛሬ እየተካሄደ ይገኛል። በዚህ መርሃ ግብር ላይ የተነሱ ዋና ዋና ጉዳዮችን ከሷ ጋር ደግሞ እየተጋራን እንቆያለን። ነጻነት ፍቅሩንም እንዲሁ እናገኛታለን። የኮንሶ ብሔረሰብ ባህላዊ መልክዓ ምድር በዩኔስኮ መመዝገቡ ይታወሳል ከ15 ዓመታት በፊት። ከዚሁ ጋር ተያይዞ በዛ አካባቢ ያሉ ሁነቶችን ጠቅለል አድርጋ መረጃዎችን በቆይታችን ታጋራናለች። እንዲሁም በቀጥታ መስመራችን ላይ ሳሙኤል ወርቃየሁም ይገኛል። ሰላምን ማጽናትን በተመለከተ ለምናነሳው የአጀንዳ ጉዳያችን በተለይ እሱ ከሚገኝበት ሰሜን ጎጃም ዞን አዴት ከተማ ነዋሪዎች የተናገሩትንና የከተማዋ ሰላማዊ እንቅስቃሴ ምን መልክ አለው የሚለውን የተመለከተውን ተጨማሪ መረጃ ያጋራናል። እንዲሁም በተጨማሪ ሪፖርተራችን ምንተስኖት ይልማም በቀጥታ መስመራችን ላይ ነው የሚገኘው። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር የተከናወኑ ስራዎች ምን ይመስላሉ፣ ምን ውጤት አመጡ የሚለውን ጉዳይ ላይ ያስዳስሰን እየጠበቀ ነው። ሰዓቱ ሲደርስ የምናገኘው ይሆናል። ቀደም ሲል ጠቆም ካደረግናችሁ የአጀንዳ ጉዳያችን ጋር በተገናኘ ከአሶሳ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የሰላም ተመላሽ ናቸው። ተሞክሯቸውን ያጋሩናል። አቶ ግርማ አብደላ ይባላሉ። እሳቸውንም በሰዓቱ እናገኛቸዋለን። አብራችሁን ሆኑ ተመልካቾቻችን። የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወይ? ወደ 130 ምናምን ደርሰው የፓርቲው ቁጥር ከብሔር ብሔረሰቦችም ቁጥር በላይ ሆኖ ይሄ የፓርቲዎች ቁጥር መብዛት እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው። ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል ብትሰጠኝ ኮታ ሰተምትር ከሆነ መቼ ነው ለውጥ የመጣው? አለመግባባቶች መንስኤ የሆኑ ይመስለኛል። ገዢውን ፓርቲ ያጀብን ቤተ መንግስት ከማስገባት ውጪ ምንድነው ፋይዳው? እዚህ ጋር አንድ ጥያቄ መናገር ፈልጋለሁ። አንድ ነገር ፕሮቪንስ ጥያቄ ላቅርብለት። ቆይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትር ነው ውይይት ነበረ። በጥያቄ በአጋጣሚ ዛሬ ገብተህ ቢሆን ኖሮ አገር አቀፍ ፓርቲዎችም ነበሩ እዛ ውስጥ ብቻ ነው ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምፅ ለማንሳት ነው የሚቀረው። ቆይ
አትግባ ቆይ ተቀጣልቃ አትግባ የጋራ ስንፍናና ድክመት አለ አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ 97 ላይ እሺ እዚህ ላይ አንዴ ምላሽ ይስጡ አድምጠኝ ሲፈልግ ወቅቶ እንዲጋግረን እኛንን እኮ የከፈትነት በሩ ቆንጆ ጥያቄ ልጨምርልህ አበበ እሺ ለአበበ አንድ ቆንጆ ጥያቄ ልጨምርለት አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያለው የሀሳብ ብዝሃነት የሚስተናገድበት ክርክር ሙግት የሚቀርብበት አዲሱን ዶት ስትሪም የተሰኘ ፕሮግራማችንን ዘወትር ማክሰኞ ምሽት እንድትከታተሉ በዚሁ አጋጣሚ እንጋብዛለን። ዜና ኢትዮጵያ ቀዳሚ ወዳደረገው ዘገባው ያልፋል። ጠቅላይ ሚኒስትር አብይ አህመድ ከናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዚዳንት ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ትላንት ማምሻውን የናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዚዳንት ካሺም ሼቲማንን ተቀብለው ቁልፍ በሆኑ የሁለትዮሽና አህጉራዊ ጉዳዮች ላይ ስለመወያየታቸው አስፍረዋል። ይህንኑ ሁነት በተንቀሳቃሽ ምስል እናጋራችሁ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ሰዓቱ በቀጥታ መስመር ሪፖርተሮቻችን ተጨማሪ መረጃ የሚሰጡበት ነው። ወደዚያው ነው የምንሻገረው። የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራውን ተከትሎ የውጭ ኢኮኖሚ ዘርፍ አጠቃላይ እንቅስቃሴ ከ2.6 ቢሊዮን ዶላር በላይ ትርፍ ማስመዝገቡን ብሔራዊ ባንክ አስታወቀ። ባንኩ ያለፉት 11 ወራት የአፈጻጸም ሪፖርት ግምገማው በሕዝብ ተወካዮች ምክር ቤት እየተካሄደ ነው። ሪፖርቱን ለምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ያቀረቡት የብሔራዊ ባንክ ገዢ ማሞ ምህረቱ የ2017 በጀት ዓመት ሁሉን አቀፍ የኢኮኖሚ ሪፎርም የተደረገበትና ስኬታማ ውጤቶች የተመዘገቡበት ስለመሆኑ ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አሚር ጌቱ ነው። በቀጥታ መስመራችን ላይ ይገኛል። አሚር እንደምን ቆይተሃል? በብሔራዊ ባንክ ሪፖርት የተነሱ ዋና ዋና ነጥቦች ምንድን ናቸው? ቋሚ ኮሚቴ ውስጥ ከዚህ ከሪፖርት ተነስቶ ምን ምን ጥያቄዎችን አነሳ? አመሰግናለሁ መሀሊት። በኢትዮጵያ የፋይናንስና ኢኮኖሚ ስርዓት ውስጥ ትልቁን ሚና የሚጫወተው ብሔራዊ ባንክ የ2017 በጀት ዓመት ያለፉት 11 ወራት አፈጻጸሙን በተመለከተ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ሪፖርት እያቀረበ ይገኛል። እንግዲህ በአጠቃላይ የሪፖርቱ ይዘት በተለይ ከማክሮ ኢኮኖሚ ማሻሻያው በኋላ እንደ ሀገር በኢኮኖሚው ዘርፍ የተገኙ ውጤቶችና ተግዳሮቶች ምንድናቸው፣ በቀጣይ ምን ይሰራ በሚለው ጉዳይ ላይ ትኩረቱን ያደረገ ነው። እንግዲህ ብሔራዊ ባንክ እንደሚታወቀው በሀገሪቱ የፋይናንስ ስርዓት ውስጥ ትልቅ ቦታ ያለው ነው። እንግዲህ የኢትዮጵያን ኢኮኖሚ ለማሳደግ የፋይናንስ ስርዓቱን ጤናማ ለማድረግና እንደ አጠቃላይ ኑሮውንም ለማረጋጋት አዳዲስ ስትራቴጂዎችን፣ ፖሊሲዎችን በማውጣት በመንደፍ በማስፈጸምም እንግዲህ ትልቅ ድርሻ ያለው ተቋም እንደሆነ ይታወቃል እና በተለይ ከማክሮ ኢኮኖሚ
ከኢኮኖሚ ማሻሻያው በኋላ ባለፉት 11 ወራት ስኬታማ ውጤቶች የተገኙበት ስለመሆኑ በዛሬው ዕለት ሪፖርቱን ያቀረቡት የባንኩ ገዢ አቶ ማሞ ምህረቱ በምክር ቤቱ ለፋይናንስና በጀት ጉዳዮች ቋሚ ኮሚቴ አብራርተዋል። እንግዲህ አጠቃላይ ይዘቱ በዋና 3 ዋና ነጥቦች ላይ ትኩረት ያደረገ ነበር። በተለይ ከገንዘብ ፖሊሲ አፈጻጸም አንጻር የውጭ ምንዛሬ አስተዳደር አፈጻጸምና ከፋይናንስ ዘርፍ አፈጻጸም አንጻር የተገኙ ውጤቶችና በቀጣይ መሰራት ያለባቸው ስራዎችን በሚመለከት ነው እንግዲህ በዝርዝር ጉዳዮችን ያቀረቡት። ከገንዘብ ፖሊሲ አፈጻጸም አንጻር እንግዲህ ቀደም ሲል እንደገለጽኩት ይህ ተቋም በተለይ ኑሮውን በማረጋጋት እንዲሁም የኑሮ ውድነቱንም እንዲቀንስ በማድረግ በኩል የተለያዩ ስራዎችን የሚሰራ እንደመሆኑ በአለፉት 11 ወራት ኑሮውን ለማረጋጋት የኑሮ ውድነቱን ካለበት ዝቅ ለማድረግ በዜጎች ኢኮኖሚ ላይም ለውጥ እንዲያመጣ እንደ ሀገርም ደግሞ የኢኮኖሚው እድገት እንዲያመጣ ምን ተሰርቷል በሚለው ላይ እንግዲህ በዝርዝር ሪፖርት አቅርበዋል። እንግዲህ የዋጋ ንረቱን ለመቀነስ ሰፋፊ ስራዎች መሰራታቸውን አንስተዋል። በተለይም በገንዘብና ፊስካል ፖሊሲዎች ላይ ጥብቅ ቁጥጥር በማድረግ ምርትና ምርታማነትን በመጨመር መሰረታዊ ሸቀጦችን በማሳደግና እንዲሁም ደግሞ ለዚህ የሚያግዙ የትራንስፖርትና ሎጂስቲክስ ስራዎችን በማሳለጥ በኩል እንግዲህ ሰፊ ስራዎችን መሰራታቸውና ጥሩ ውጤት መገኘቱንም አንስተዋል። እነዚህን ስራዎችንም ይበልጥ ማጠናከር እንደሚገባ የተነሳበት ነው። እንግዲህ የዋጋ ንረቱን ለመቀነስ ከተወሰዱ እርምጃዎች መካከል የተወሰዱ እርምጃዎችን ተከትሎ ባለፉት 12 ዓመታት ታይቶ በማይታወቅ መልኩ የገንዘብ ሚኒስቴር ከብሔራዊ ባንክ የወሰደው የብድር መጠን ዜሮ የሆነበት መሆኑን አንስተዋል። እንግዲህ ባለፉት 12 ዓመታት የገንዘብ ሚኒስቴርን ጨምሮ የተለያዩ የፋይናንስ ተቋማት ከዚህ ተቋም ብር እንደሚወስዱና የብድር አገልግሎት እንደሚያገኙ ይታወቃልና ዋነኛው የገንዘብ ሚኒስቴር የወሰደው የብድር መጠንም ዜሮ የደረሰበት መሆኑን አንስተዋል። የኢትዮጵያ የኑሮ ውድነት ሬቱን ወይም መጠኑን እንግዲህ ካለፈው ከ13 በመቶ ወደ 11 በመቶ አሁን ዝቅ ማለቱ ይታወቃልና በቀጣይ ዓመት በ2018 በጀት ዓመት ይህንን ቁጥር በነጠላ አሃዝ የማሳነስ እቅድ እንዳለ አንስተዋል። እንግዲህ ከተነሱ ሪፖርቶች መካከል በፕላንና ልማት ሚኒስቴር በኩል የተጠናው ጥናት እንደሚያሳየው በቀጣዩ የ2018 በጀት ዓመት የኢትዮጵያ የኑሮ ውድነት ሬቱ 10 በመቶ ይደርሳል። ይህንንም ከዚህም የበለጠ እንዲቀንስ ለማድረግ እየተሰራ ስለመሆኑ ያነሱበት ነው። አበረታች ውጤቶችም እንደሚታዩ አንስተዋል። እንግዲህ ሌላኛው የውጭ ምንዛሬ አስተዳደር አፈጻጸምን ስንመለከት የውጭ ምንዛሬ ገቢን በማስገኘት በኩል የተሰሩ ስራዎችን የሚመለከት ነው። በተለይ ቀጥተኛ የውጭ ቀጥተኛ ኢንቨስትመንትን በማበረታታት በኩል አበረታች ውጤቶች የተገኙበት መሆኑን አንስተዋል። በተለይ የተሟላ ኢኮኖሚ ሪፎርሙን ተከትሎ ጥሩ ስራዎች መሰራታቸውን አንስተዋል። የፋይናንስ ዘርፍ አፈጻጸሙን ስንመለከት ደግሞ አዲስ የባንክ ስራ አዋጅ በመውጣቱ የተለያዩ የውጭ ባንኮች በሀገር ውስጥ የባንክ ስርዓት ውስጥ እንዲሳተፉ በማድረግና የተለያዩ የግል ዘርፉን የሚያበረታቱ ስራዎች እየተሰሩ ስለመሆኑ የሚያነሱበት ነው። እንግዲህ ለአሁኑ ያለኝ መረጃ ይህን ይመስላል። ማህሌት አመሰግናለሁ። እናመሰግናለን አሚር ለመረጃ። መልካም ቀን ይሆንልህ። ቀጥለናል ተመልካቾች። ባለፉት 2 ቀናት ሲካሄድ የቆየው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ የማጠቃለያ መርሃ ግብር በአድዋ ሙዚየም እየተካሄደ ነው። ኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ሀሳብ የተካሄደው ጉባኤው በጤናው ዘርፍ ጥራትና ተደራሽነትን ለማሳደግ ግብዓት የተገኘበትም ነው ተብሏል። የማጠቃለያ መርሃ ግብሩ የጤና ሚኒስትር ዶክተር መቅደስ ዳባ፣ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ፣ የጤናው ዘርፍ ባለሙያዎች፣ ዓለም አቀፍ ተወካዮችና የሚመለከታቸው ባለድርሻ አካላት በተገኙበት ነው እየተካሄደ የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታጋራን ባልደረባችን መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። መስከረም እንዴት ቆይተሻል? ድጋሚ ነው የተገናኘ ነው። ጉባኤው እየተካሄደ ነው። በዚህ ጉባኤ በተለይ በጤናው ዘርፍና ጥራትና ተደራሽነት ላይ ይህንኑ ዘርፍ ለማሳደግ ምን ተሞክሮ ተወሰደበት? ምንስ ሀሳቦች ተነሱበት? በድጋሚ አመሰግናለሁ። ዛሬን ጨምሮ ባለፉት 2 ቀናት የዓለም አቀፍ የጤና ኢኖቬሽንና እንግዲህ ጥራት ጉባኤ ሲካሄድ ነበረ። በዚህ ጉባኤ ላይ በዋናነት እንግዲህ የዓለም አቀፍ ተቋማት በጤናው ዘርፍ የሚሰሩ ተወካዮች የተገኙበት፣ የተለያዩ ተመራማሪዎች የተገኙበት እንዲሁም ደግሞ በጤናው ዘርፍ ላይ የቴክኖሎጂ አቅም ያላቸው የኢኖቬሽን የፈጠራ ስራ ያላቸው የታደሙበትና በአጠቃላይ በርካታ ባለድርሻ አካላት በተገኙበት የተለያዩ ውይይቶች ሲካሄዱ ነበር። በዋናነት በዚህ ውይይት ላይ ትኩረት የተደረገው
የሚያስፈልገው በተለይ የጤናውን ዘርፍ ጥራትና ተደራሽነት ለማሳደግ የትኞቹ ነገሮች ላይ ትኩረት ማድረግ አለብን የሚለው ነው። በዚህም እንግዲህ የተለያዩ ጥናታዊ ጽሁፎች ቀርበው ውይይት የተደረገባቸው መሆናቸው ተነስቷል። በዋናነት ደግሞ እንግዲህ የምንፈልገውን የጤና ጥራትና ተደራሽነትን ለማረጋገጥ ያለ ቴክኖሎጂ ያለ ኢኖቬሽን አይታሰብምና ኢኖቬሽን ላይ መስራት አስፈላጊ እንደሆነ ነው የተነሳው ማለት ነው። በተለይ ደግሞ እንግዲህ የጤናው ወደ ዲጂታል የመቀየር ቴክኖሎጂን የማሳደግ የጥራትን ለማስጠበቅ መሰራት እንዳለበትም ነው የተገለጸው። ሌላው ደግሞ ከአመራርነት ጋር በተያያዘ እንግዲህ በዘርፉ አመራርን ማብቃት እንደሚያስፈልግ በባለሙያ አንጻር እንደዚሁም ደግሞ በጤናው ዘርፍ ያሉ ባለሙያዎችን ከማብቃትም አኳያ መሰራት እንደሚገባ እንግዲህ ባለፉት 2 ቀናት የተለያዩ ውይይቶች ሲደረጉ እንደነበረ ነው የተገለጸው ማለት ነው። በዚሁ መድረክ ላይ ንግግር ያደረጉት የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ እንደገለጹት የጤና ሚኒስቴር እንግዲህ ባለፈው ይህንን ሲያካሂድ የነበረው በሀገር አቀፍ ደረጃ ነው። በአሁኑ ነው በዓለም አቀፍ ደረጃ የኢኖቬሽንና የጥራት ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ መካሄድ የቻለው። ይህም ዓለም አቀፍ የሆነው ያለ ምክንያት አይደለም። ኢትዮጵያ በጤናው ዘርፍ የሰራችው ውጤት ያስመዘገበችው ውጤት ዓለም አቀፍ እንዲሆን አስችሎታል ነው ያሉት። በተለይ ደግሞ ለዘርፉ በኢኖቬሽን ዘርፍ ላይ ትኩረት መሰጠት መቻሉ ደግሞ በተለይ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በቅንጅት የሚሰሩ ስራዎች ማሳያ መሆናቸውን የገለጹት። ሌላው የጤና ኢኖቬሽን ማበልጸጊያ ማዕከል መዘጋጀቱን በዘርፉ ውጤት እንዲመጣ አስቻይ መሆኑና በቅንጅት መሰራት መቻሉ ከዚህ ቀደም በተናጥል ሰሩ የነበሩ ስራዎች አሁን ላይ በቅንጅት መሰራት መቻላቸው ቴክኖሎጂን በእቅድ አካቶ መሰራት መቻሉ እንግዲህ ትልቅ ጥቅም ሊያመጣ እንደሚችል ነው የገለጹት። ሌላኛው እንግዲህ የጤና ሚኒስትር እንግዲህ ዶክተር መቅደስ ዳባም እንደገለጹት ትኩረት አድርገን እንሰራ የሚገባው ጥራትን፣ ተደራሽነትን እንዲሁም ደግሞ የታካሚ ደህንነትን ትኩረት ማድረግ አለብን ብለዋል። ከዚህም አኳያ ዜጋ ተኮር በማድረግ እንግዲህ የዜጎች የሚፈልጉትን ሕክምና አገልግሎት ማግኘት እንዲችሉ ዜጎችን ራሱ ግንዛቤ ከመፍጠር አኳያ በተለይ ደግሞ ራሳቸው ለራሳቸው ጤና ጠባቂ መሆን እንዲችሉ ቴክኖሎጂን በዛ መልኩ ማመቻቸት እንደሚያስፈልግና እያንዳንዱን ህብረተሰብ ተጠቃሚ ሊያደርግ በሚችል መልኩ እነዚህ ስራዎች መሰራት እንዳለባቸው ነው ያነሱት ማለት ነው። በአጠቃላይ እንግዲህ በ3ኛ ቀኑ ዛሬ የማጠቃለያ መርሃ ግብር ነው እየተካሄደ ነው የሚገኘው። ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። መስከረም እናመሰግናለን ስለ መረጃዎቹ። መልካም ቀን። የቀጥታ መስመር መረጃዎቻችን ይቀጥላሉ ተመልካቾች። የኮንሶ ብሔረሰብ በዓለም ከሚታወቅበት አንዱ የአፈር ጥበቃና የአካባቢ እንክብካቤ ስራው ነው። በተለይም ሀገር በቀል እውቀትን በመጠቀም ለሰው ልጅ ኑሮ ምቹ ያልሆነውን አካባቢ በእርከን ስራ ውብ ወደሆነ መልክዓ ምድር በመቀየር በዩኔስኮ እንዲመዘገብ አድርጓል። ይህ ባህላዊ መልክዓ ምድር በዩኔስኮ መመዝገቡን ተከትሎ ህዝቡ የታታሪነታችን የአንድነታችን መገለጫ ነው በማለት ሆራ አታ ሆንሶ ሲል ዘንድሮ ለ15ኛ ጊዜ ከዛሬ ሰኔ 20 ጀምሮ በድምቀት ማክበር ጀምሯል። ይህንን ጉዳይ በተመለከተ ተጨማሪ መረጃ ልትሰጠን ሪፖርተራችን ነጻነት ፍቅሩ ከስፍራው በቀጥታ መስመራችን ላይ ትገኛለች። ነጻነት እንደምን ቆይተሻል? በኮንሶ ባህላዊ መልክዓ ምድር በዩኔስኮ መመዝገቡን ተከትሎ በዛሬው ዕለት መከበር የጀመረው በዓል አከባበሩ ምን ይመስላል? የተመለከትሽውን አጋሪን። ብሔረሰብ ተፈጥሮን ገርቶ ለታታሪነቱን ችግርን ማሸነፍ እንደሚቻል ያሳየ ማህበረሰብ ነው። በዓለም ሕዝብ ዘንድ ደግሞ ከሚታወቅበት ስራው አንዱ የሆነው የአፈር ጥበቃና የአካባቢ እንክብካቤ ስራው ነው። ከዛ ባለፈ ደግሞ ሀገር በቀል እውቀትን ተጠቅሞ ለሰው ልጅ ምቹ ያልሆነን አካባቢ ወደ መኖሪያነት በመቀየር በሚታወቅበት የእርከን ስራ ውብ የሆነ መልክዓ ምድራዊን አቀማመጥን ማስረከብ ችሏል። ከዚህ መነሻነትም በተለይም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በኢትዮጵያ 9ኛው ቅርስ ሆኖ ተመዝግቧል። ይህ የኮንሶ ባህላዊ የመልክዓ ምድራዊ አቀማመጥ ከዚህ መነሻነት እንግዲህ የኮንሶ ህዝብ ይሄንን ሆራ ሀታ ሆንሶ ሲልም በተለያየ ድምቀት ያከብረዋልና ይህ መገለጫው ምንድነው? ምን መልእክት አለው የሚለውን ደግሞ ከእንግዳዬ ጋር ቆይታ አደርጋለሁ። አጠገቤ የኮንሶ ዞን አስተዳዳሪ ይገኛሉ። አቶ ገለቦ ጎልሞቶ እዚህ ይገኛሉ። ከእሳቸው ጋር ጥቂት ቆይታ አደርጋለሁ። አመሰግናለሁ እንግዳችን። በተለይም የኮንሶ ህዝብ እንግዲህ ዛሬ ሆራ ሀታ ሆንሶ ሲል በድምቀት የሚያከብረው በዓል አለና ይህ በዓል መገለጫው ምንድን ነው? እጅግ አድርጌ አመሰግናለሁ። የሆራ ሀታ ሆንሶ የኮንሶ መልክዓ ምድር በተባበሩት መንግስታት ትምህርትና ባህል እና ሳይንስ ወይም ዩኔስኮ የተመዘገበበት 9ኛ ቅርስ ሆኖ በዓለም የተመዘገበበትና ዛሬ ለ15ኛ ጊዜ የምናከብረው በዓል ነው። ይሄ የሆራ ሀታ ሆንሶ መገለጫው የስራ ወዳድነት፣
ሰው ማክበር፣ መረዳዳት፣ መደጋገፍ፣ የተጣሉትን የማስታረቅ በሆራታ ኮንሶ ጊዜ ከውጭም ያለው ተሰብስቦ ቤተሰብ ጋር የሚገናኝበት እዚህም ያለ ተቀራርቦ የሚገናኝበት ተነጋግሮ መነጋገር ችግር ካለ ተቀራርቦ መፍታት መነጋገር አንዱና ዋነኛው መገለጫ ነው። ዛሬ የምናከብረው የባህል የታሪክ የቋንቋ ሲምፖዚየም ነው። በሲምፖዚየሙም ላይም እነዚህ የቀደምት አባቶች የእሴት የሆኑት ዛሬም ያለው በተለይም የአፈርና ውሃ ጥበቃው የእርከን ስራው ቀጣይነት እንዲኖረው ባህሉ እንዲያድግ አሁን በተመዘገበው ልክ እንዲያውቅ እንዲታወቅ ለማድረግ የሲምፖዚየም እየተካሄደ ነው ያለው። ነገ ደግሞ አጠቃላይ በዓሉን በተለያየ ኩነቶች የምናከብርበት ይሆናል። የተለያየ አካባቢ የክልል የፌደራል ከፍተኛ የስራ ኃላፊዎች የሚገኙበትና ሆራ ዳንሶ በአደባባይ በተለያየ ጭፈራዎች በተለያየ አለባበስ በተለያየ ኩነት የምናከብርበት ይሆናል የነገውና እንዳጠቃላይ የሆራታ ኮንሶ በተለይም ኮንሶ ታታሪ ስራ ወዳድ አካባቢውን በማይመች አካባቢ ውስጥ እየኖረ ይህን ቀይሮ በራሱ እውቀት ሀገር በቀል ቴክኖሎጂ እውቀት ጨምሮበት በሙያዊ በሳይንሱ ሀገር በቀል እውቀቱን የምህንድስና ጥበቡን ጨምሮበት ለዛሬ ትውልድ ያሸጋገረበት ነው። ይሄ እሴት ስራ ወዳድነት ታሪክ ሆኖ እንዳይቀር ግን ቀጣይነት እንዳለው የሚመጣው ትውልድም እንዲረከብ እና አሁን የተጀመረው በተለይ አረንጓዴ አሻራን የማስቀጠልን ጋርም ስለሚያያዝ በዚህ መንገድ ስራው ተጠናክሮ እንዲቀጥል የምናከብረው ትልቅ ኩነት ነው ብዬ ነው። አቶ ገለበው እናመሰግናለን ስለ ጊዜው። እኔም እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን እንግዲህ እንደሚታወቀው የኮንሶ ሕዝብ እንግዲህ ለመኖር ምቹ ያልሆነን አካባቢ ለመኖሪያነት ምቹ እንዲሆን አድርጎ በዓለም ሕዝብ ዘንድ በተለይም ውብ የሆነ መልክዓ ምድራዊ አቀማመጥን ያስረከበ ሕዝብ ነውና ይህንን ታሳቢ በማድረግም ሕዝቡ ሆራ ሀታ ኮንሶ ሲል በዓሉን በድምቀት ያከብራል። ዛሬ ዋዜማ ነው፣ ነገ ደግሞ በዓሉ በድምቀት የሚከበር ይሆናል። ተከታታይ ያሉ መረጃዎችን ደግሞ ወደ እናንተ እናደርሳለን። ያለኝ መረጃ ለጊዜው ይሄ ነው። አመሰግናለሁ። እናመሰግናለን ነጻነት፣ ለመረጃሽ ጥሩ ቀን ይሆንልሽ። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን የምንጠይቅባቸውን ዘገባዎች እንመለስባቸዋለን። ወደ ሌላኛው ጉዳያችን ደግሞ እንለፍ። የተሟላ የማክሮ ኢኮኖሚ ማሻሻያው በኢትዮጵያ ኢኮኖሚ ታሪካዊ ስኬቶች እንዲመዘገቡ ማስቻሉን የብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። ማሻሻያው የብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችትን በ235 በመቶ ማሳደጉን የባንኩ ገዢ ተናግረዋል። ባልደረባችን ጌታቸው ባልቻ ከብሔራዊ ባንክ ገዢ ማሞ ምህረቱ ጋር ቆይታ አድርጓል። እንከታተል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በቅድሚያ ስለ ጊዜዎት አመሰግናለሁኝ። እንግዲህ ኢትዮጵያ ባለፈው አንድ ዓመት ያህል የተሟላ ማክሮ ኢኮኖሚ ማሻሻያን ተግብራለች። የማክሮ ኢኮኖሚ ማሻሻያ ስንል ምን ማለት ነው? በዚህ ትግበራስ የተገኙ ውጤቶች ምንድን ናቸው? በተደጋጋሚ እንደገለጽ ነው የተሟላ የማክሮ ኢኮኖሚክ ሪፎርም ፕሮግራሙ የተለያዩ ዓላማዎችን ይዞ ነው የተነሳው። በዋነኝነት ምንድነው ዓላማው ከተባለ በኢትዮጵያ ውስጥ የተረጋጋ የማክሮ ኢኮኖሚ ሁኔታ እንዲኖር ማስቻል ነው። በአጠቃላይ አፈጻጸሙን በምንመለከትበት ጊዜ ኦልሞስት ሚራክለስ በሚባል ደረጃ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይሄ እኛ ብቻ የምንለው ሳይሆን ይህን ፕሮግራም የሚደግፉ ሌሎች አካሎች በተለይ የዓለም አቀፉ የገንዘብ ድርጅት በቅርቡ ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አፈጻጸም የታቀደለትን የታሰበውን ዓላማ ማሳካት ብቻ ሳይሆን ከዛ ውጪ ሰብስታንሻሊ ኤክሰፕሽናሊ ከታሰበው በላይ እየተፈጸመ እንደሆነ ምስክርነቱን ሰጥቷል። እንግዲህ ከሪፎርሙ ጋር ተያይዞ አንዱ ተግባራዊ የተደረገው የገንዘብ ፖሊሲ ማሻሻያዎች ናቸው። በዚህ በገንዘብ ፖሊሲ ማሻሻያ በተለይ ብሔራዊ ባንክ ተግባራዊ ያደረጋቸው አሰራሮች ምንድን ናቸው? ምንስ ውጤቶች ተገኝተዋል? ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የብሔራዊ ባንክ ተመን ወይም ደግሞ የናሽናል ባንክ ሬት የሚባል እንዲጀመር አድርገናል። ይሄ በአሁኑ ሰዓት ለምሳሌ የብሔራዊ ባንክ ሬት 15% ነው። እንደ ኢኮኖሚ ሁኔታ እየታየ ይሄ ብሔራዊ ባንክ
ተመን ይጨምራል ወይም ደግሞ ይቀንሳል። ለመጀመሪያ ጊዜ በኢትዮጵያ ውስጥ አዳዲስ ገበያዎችን አስተዋውቀናል። የመጀመሪያው ገበያ ባንኮች እርስ በርሳቸው የሚበዳደሩበትን የገንዘብ ገበያ መመስረት ነው። ይሄ ኢንተርባንክ መኒ ማርኬት የምንለው ነው። እስካሁን ድረስ በዚህ ገበያ ውስጥ ባንኮች እርስ በርሳቸው 741 ቢሊዮን ብር ተገበያይተዋል ባለፈው 10 ወራት። በተሟላ ማክሮ ኢኮኖሚ ማሻሻያ የዋጋ ንረት የቀነሰ መሆኑ በተደጋጋሚ እየተገለጸ ነው። በተለይ በዚህ ዓመት እየወረደ መምጣቱ ይነሳልና በተለይ ከገበያው ጋር እንዴት ይታያል? ይሄ በእርግጥስ ገበያው ላይ ዋጋ እየቀነሰ ነው ወይ? የዋጋ ንረት ቀነሰ ማለት የአንድ ሸቀጥ ዋጋ ወይም ደግሞ የአገልግሎት ዋጋ የሚያድግበት መጠን ቀነሰ ማለት ነው። ስለዚህ የኑሮ ውድነትና የዋጋ ንረት አንድ አይነት አይደሉም። ስለዚህ ያን ያለነው ምንድነው ከአምና ጋር ሲወዳደር የእቃዎች ወይም ሸቀጦች ወይም ደግሞ የአገልግሎቶች ዋጋ የሚያድግበት መጠን እየቀነሰ ነው ማለት ነው። ከዚያ አኳያ ሲታይ ከባለፉት ዓመታት ጋር ሲታይ ኢትዮጵያ ውስጥ ለብዙ ጊዜ የዋጋ ንረቱ ወደ 30% ነበረ። አሁን መሰረታዊ በሚባል መልኩ እየቀነሰ ነው። ስለዚህ አካሄዱ በአጠቃላይ ጥሩ መልካም የሚባል ነው። ይሄ ማለት ግን ከፊታችን ስራ አይጠብቅም ማለት አይደለም። ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ጋር እንግዲህ ቁልፍ ተግባራት ከተከናወኑት መካከል አንዱ የውጭ ምንዛሪ አስተዳደር ማሻሻያ አንዱ ነው። እንደ ታሪካዊም ሆኖ የሚነሳ ነውና በዚህ ማሻሻያ የተገኙ ውጤቶች ምንድን ናቸው? ይሄን አዲሱን የውጭ ምንዛሪ ስርዓት በተግበር ከጀመር ጊዜ ጀምሮ በህጋዊ ገበያና በትይዩ ገበያ ወይም ፓራላል ማርኬት የምንለው ልዩነት ወይም ፕሪሚየም ከፍተኛ በሚባል ሁኔታ ቀንሷል። አንዳንድ አሃዞችን ለመጥቀስ ለምሳሌ የባለፉትን 11 ወራት አፈጻጸም በምናይበት ጊዜ የኤክስፖርትን አፈጻጸም ብንወስድ በ119% የሸቀጦች ንግድ ገቢ አድጓል። በ11 ወራት ውስጥ የኢትዮጵያ የውጭ ምንዛሬ ክምችት ከ235% በላይ አድጓል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለሰጡኝ ሰፊ ማብራሪያ ከልብ ነው የማመሰግነው። አመሰግናለሁ። ከዚሁ ጋር በተገናኘ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ መሰማራት የሚችሉበት መመሪያ ተዘጋጅቶ ወደ ስራ መግባቱን የብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። የባንክ ስራ አዋጅ ቀደም ብሎ መውጣቱን የገለጹት የብሔራዊ ባንክ ገዢው አዋጁ የሚተገበርበት መመሪያ በመዘጋጀቱ የውጭ ባንኮች ማመልከቻን መቀበል መጀመሩንም ተናግረዋል። የውጭ ባንኮች በተለያዩ መንገዶች በኢትዮጵያ የባንክ ዘርፍ ለመሰማራት የሚችሉበት አሰራር ስለመዘርጋቱም የባንኩ ገዢ ገልጸዋል። የውጭ ኢንቨስተሮች፣ የውጭ ባንኮች፣ የውጭ ስትራቴጂክ ኢንቨስተሮች በኢትዮጵያ ፋይናንስ ዘርፍ አንድም የራሳቸውን ሰብሲዳሪ በማቋቋም ወይም ደግሞ ራሳቸው ኦን የሚያደርጉት የራሳቸው የሆነ ሰብሲዳሪ በማቋቋም ሊገቡ ይችላሉ። ሁለተኛ አሁን ባሉ ባንኮች ሼር በመግዛት ሊገቡ ይችላሉ። ሶስተኛ ደግሞ ቅርንጫፍ ጽህፈት ቤት ወይም ደግሞ ብራንች ኦፊስ የምንለውን በመክፈት ሊገቡ ይችላሉ። አራተኛ ደግሞ የእንደራሴ ቢሮዎች ወይም ደግሞ ሪፕሬዘንታቲቭ ኦፊስ የምንላቸውን በማቋቋም ሊገቡ ይችላሉ። ይሄ በአዋጁ በግልጽ የተቀመጠ ነው። የውጭ ባንኮች ኢትዮጵያ ውስጥ ገብተው እንዲሰሩ ለማድረግ ፍቃድ ለመስጠት በአጠቃላይ የቁጥጥር ስርዓቱን የሬጉሌተሪ ኢንቫይሮንመንቱን ጨርሰናል ማለት ነው። ስለዚህ ፍቃድ መቀበል ጀምረናል። ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። አዲስ አበባ ብርቱካን አይሆንም፣ መንደሪን አይሆንም፣ ሎሚ አይሆንም ይለሻል። ግን ይሄው ሆኖ ያየን ነው። ስድስት 15 ላይ የሚለው ምንድን ነው? ማንኛውም ሰው ተበዳዩን በቀጥታ በመናገር በአሽሙር ስድብ ክብሩን መንካት በምልክት ወይም በሌላ ማናቸውም ሁኔታ ካዋረደ እኛን ቀልብ የሳበው እና እንደናንተ ለማድረስ የፈለግነው ግን ቦሌ ወይም ይሄ ጨዋማ አፈር በስልጥኛ ደግሞ ቦለት ይባላል። ጎመን ይቀቀልበታል። ፈረሶች፣ በጎች፣ ከብቶች ሁሉ ይበሉታል። ዙበይዳ መድኃኒት የሆነልኛት ነገር ልጄ ከመሬት አትነሳም ነበር። ያንን መርፌ የባይታሚ ከተገዛላት በኋላ ያላት ለውጥ እኔም አላህም ነው የምናውቀው። እኔ ዙበይዳ ጀዛሽን ከአላህ አግኝ በቃ ይሄ ነው የምለው ሌላ
የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ቡን በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ወደ ዛሬው የአጀንዳ ጉዳያችን ደግሞ እንሻገራለን። በአካባቢያቸው የተገኘውን አንጻራዊ ሰላም ለማጽናት በጋራ እየሰሩ መሆኑን የሰሜን ጎጃም ዞን የአዴት ከተማ ነዋሪዎች ተናገሩ። በከተማዋ አንጻራዊ ሰላም በመስፈኑ የተለያዩ መሰረተ ልማቶች የተገነቡ ተጠቃሚ ስለመሆናቸውም ነው ነዋሪዎች የተናገሩት። የታጠቁ ኃይሎች ወደ ሰላም እንዲመለሱም ጥሪ አቅርበዋል። ሳሙኤል ወርቃየው የነዋሪዎቹን አስተያየት አሰባስቧል። ተከታትለን እንመለስ። አዴት ከዚህ በፊት በነበረው ሁኔታ ብዙ ፈተናዎችን ያሳለፈች ከተማ ነበረች። በአሁኑ ወቅት ያለው ሁኔታ ከዚህ በፊት ከነበረው በንጽጽር ሲታይ የተሻለ ሰላም ያለበት ሁኔታ ነው ያለ። አሁን ያለችውን አንጻራዊ ሰላም ለማምጣት በራሱ የአዴት ከተማ ሕዝብ ይመክራል፣ ይዘክራል፣ ልጆቹን ይመክራል። እናቲቱ ሚስት ባሏን ትመክራለች፣ ልጇን ትመክራለች። አሁን የመጣውን አንጻራዊ ሰላም ለማምጣት እንትን የተባለ ያው በህብረተሰቡ ተሳትፎ ነው። አንጻራዊ ሰላም በከተማይቱ ሰፍኖ ሁሉም በነጋዴውም በከተማ ነዋሪውም በትምህርቱም በኩል የተሻለ ስራ እየተሰራ የሚታይበት ሁኔታዎች እንዳሉ ያሳያል እና ይህም ሰላም በመሆኑ በከተማ ውስጥ ያሉ የከተማ አስተዳደሮች በአንድ በኩል ሰላሙን እያስጠበቁ፣ በሌላ መንገድ ደግሞ ለልማቱ ትኩረት ሰጠው የተለያዩ የልማት ስራዎችን ሲያከናውኑ የቆዩበት ዓመት ነው ማለት ይቻላል። ማህበረሰቡን የበለጠ እያወያየን መደገፍ መቻል አለበት። የወጡት ወንድሞቻችን ናቸው። እነሱን የኔ ወንድም ነው የአባቴም ደግሞ ልጁ ነውና በማምጣት ደረጃ የፊተኛ ተሳታፊ መሆን መቻል አለበት። የመንግስት ስራ አይደለም። የኛ ልጆች ናቸው፣ የኛ ወንድሞች ናቸው። የኛ ስራ ነው፣ የመንግስት ስራ አይደለም። እነሱን በማምጣት ደረጃ ስራ ከሰራ በተለይ ትልልቅ አባቶቻችን እኛ ወጣት ከመሆናችን ጋር ተይዞ ላንዳመጥ ስለምንችል ትልልቅ አባት የሚባሉት ይህንን ስራ ቢሰሩልና አዴት ቀርቶ ሀገራችንም አስተማማኝ ሰላም ይመጣል ብዬ አስባለሁ። እዚህም ያለው ወገናችን ነው፣ ከዚያም ማዶ ያለው ወገናችን ነው። እነዚህ ተቀራርበው እንዲሰሩ የበኩላችን ጥረት እናደርጋለን ብዬ አስባለሁ። ይህንን አጠናክሮ ህብረተሰቡም መንግስትም አመራሩም በጋራ ተቀናጅቶ መስራት ይገባዋል እላለሁ። በቃ ለሰላም ነው መዘመር መቻል ያለብን። ሴቶቻችንም እያስተማርን እየዘከርን ያለ ለሰላም ዘም ቁመን ወንድሞቻችን ለእኛ ሲሉ ለሴቶች ሲሉ ለህፃናት ለአረጋውያን ሲሉ ወደ ሰላም እንዲመጡልን ነው። አሁን ወደፊት መሆን አለበት ብዬ ማምን እንደ ወጣት በትኩስ ስሜት ሳይሆን እንደ ሀገር ተረካቢ ትውልድ ሰከን ብለን ልናየውና ልናስብበት ይገባል የሚል የግሌ እንደ ወጣትና ለወንድሞች የሚያስተላልፈው መልእክት ነው የሚሆን። ከዚሁ ጉዳይ ጋር በተገናኘ ተጨማሪ መረጃ ሊሰጠን ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ቆይተሃል? የአዴት ከተማ የሰላም እንቅስቃሴ ምን ይመስላል? አንተ ምን ተመለከትክ? ማህበረሰቡ ደግሞ ሰላምን ለማጽናት ምን ያህል ሚናውን እየተወጣ ነው የሚገኘው? አመሰግናለሁ። እንግዲህ በአማራ ክልል የታየውን አንጻራዊ ሰላም ለማጽናት በርካታ ስራዎች እየተሰሩ ይገኛሉ። ከነዚህ ስራዎች መካከል እንግዲህ ህዝቡን ማወያየት፣ ህዝቡን ስለ ሰላም ማወያየትና ችግሮችን ነቅሶ በማውጣት በተለይም ደግሞ ማህበረሰቡ ሰላሙን ለማስከበር ሚናውን ሊወጣ እንደሚችል እንግዲህ የተለያዩ መግባባት ላይ የተደረሰ ያለበት ሁኔታ አለ። ከነዚህ ከክልሉ ከተሞች መካከል ደግሞ የሰሜን ጎጃም ዞን የአዴት ከተማ ተጠቃሽ ነች። እኛም እንግዲህ በአዴት ከተማ ያለው አሁናዊ እንቅስቃሴ ምን
ይመስላል ስንል እንግዲህ በከተማዋ ተገኝተን ነበር። በተለይም እንግዲህ በአዴት ከተማ ከአንጻራዊ ሰላም ከታየ ወዲህ ወደ መደበኛ እንቅስቃሴ መግባቷን ተመልክተናል። ማህበረሰቡም በተለይም መደበኛ ስራውን እያከናወነ የዕለት ዕለት እንቅስቃሴውን እያከናወነ መሆኑን ነው እንግዲህ የተመለከትነው። ቀደም ሲል ባስደመጥናችሁ ዘገባም እንግዲህ ማህበረሰቡ በተለይ ይህ አንጻራዊ ሰላም ከመምጣቱ በፊት ከተማዋ የነበረችበት ሁኔታን እንግዲህ ሲያብራሩ ቆይተዋል። እንግዲህ በርካታ ችግሮች ሲደርሱ ቆይተዋል፣ ውድመቶች ሲደርሱ ቆይተዋል። አሁን አንጻራዊ ሰላም ከሰፈነ በኋላ ግን እንግዲህ ወደ መደበኛ እንቅስቃሴ እየገባች መሆኑን ነው የነገሩን። እኛም እንግዲህ የተመለከትነው ማለት ነው። እንግዲህ ይህን የአንጻራዊ ሰላም በመጠቀም በርካታ የልማት ስራዎችም ጎን ለጎን እየተከናወኑ ይገኛሉ። የመንገድ የኮሪደር ልማትና የመሳሰሉ ፕሮጀክቶችም እየተገነቡ መሆናቸውን ነው የተመለከትነው ማለት ነው። እንግዲህ በዚህ ረገድ ማህበረሰቡ ከፍተኛ ሚና መወጣቱን ነው የከተማ ነዋሪዎችም የገለጹልን። በተለይም ደግሞ ማህበረሰቡ ከተማዋን ከመጠበቅ ባሻገርም በተለይም እንግዲህ ወጣቶችን በመምከር ልጆቹን ቤተሰብ በመምከር ጭምር እንግዲህ ወጣቶች ወደ ሰላም የሚመጡበትን መንገድ የማመቻቸትና ከተማዋን ሰላም የማስፈን ሁኔታ በተለይ ከመንግስት አመራሮች ከመንግስት ኃይሎች ጋር ጎን ሆነው እየሰሩ መሆኑን ነው እንግዲህ የገለጹልን። ለወደፊቱም እንግዲህ ይህንን ለማጽናት ደግሞ በተለይም ወጣቶችን ከመምከር እንዲሁም ደግሞ ሃይማኖት አባቶችን በዚህ ረገድ ሚናቸውን በመወጣቱ ረገድ እንግዲህ እነሱም የበኩላቸውን ለመወጣት ዝግጁ መሆናቸውን ነው የገለጹት። እንደ አጠቃላይ ግን ይህን አንጻራዊ ሰላም ማጽናት ያስፈልጋል። ይህን አንጻራዊ ሰላም ለማጽናት ደግሞ በተለይ እንግዲህ ማህበረሰቡም እንደዚህ አይነት ሚናዎችን አጠናክሮ ማስቀጠልና በሁለቱ ወገኖች መካከል እንግዲህ ወደ ውይይትና ወደ ድርድር የሚመጡበትን መንገዶች በማመቻቸት መልኩም ማህበረሰቡ ሚናውን ሊወጣ እንደሚገባን የጠየቁት። እናመሰግናለን ሳሙኤል። መልካም ቀን ይሆነልህ። ይህንኑ ጉዳይ ይዘን ነው የምንቆየው። የግል ተሞክሯቸውን እንዲያጋሩን በቀጥታ መስመራችን ላይ ከአሶሳ የኢቢሲ ስቱዲዮ እንግዳ ጋብዘንላችኋል። የሰላም ተመላሽ የሆኑት ግርማ አብደላ ናቸው እንግዳችን ሆነው ከዜና ኢትዮጵያ ጋር ቆይታ የሚያደርጉት። እጅግ አድርገን እናመሰግናለን እንግዳችን። ቀደም ሲል እንደጠቆምኩት የትጥቅ ትግል የንብረት እንዲሁም ደግሞ የሀብት ውድመት ብቻ ሳይሆን የሰውንም ሕይወት የሚጎዳ እንደሆነ ይታወቃልና ወደ እርስዎ ተሞክሮ ስንመጣ በትክክል እርስዎ እዚህ ትግል ላይ ስለነበሩ እንደው የትጥቅ ትግልን እንዴት ይገልጹታል? የእርሱን ተሞክሮ አካተው እስቲ ያጋሩን። እሺ፣ አመሰግናለሁ እዚሁ ስቴዲየም ስለቀረብኩ። ምናልባት ትግልን በተመለከተ ለብዙ አመታትም አይተነዋል። በትግል ወቅት የነበሩ ችግሮችም አንደኛ አገርና ሕዝብን የሚጎዳ እርስ በእርስ ግንኙነቶችን የሚያሻከር ከመሆኑ አንጻር በይበልጥ ኢኮኖሚን የሚያቃውስና ለነጻነትንም ነጻ የሆነ እንቅስቃሴዎችም ማህበረሰቡ በነጻ አእምሮ ሰርቶ የዕለት ገቢውን ዕለታዊ ጉሮሮ የሚሸፍኑበትን ገቢዎች እንዳያገኙ የሚያደርግ ችግር እንደሆነ የተረዳ ነው። ከዚህ አንጻርም እኛም ይህንን ተረድተን እኛ በብዙ አመት ታገለናል፣ ትግል ታገለናል። የሚጎዳ መሆኑን ስንረዳ በአገራችን ውስጥ ምን ያህል የተፈጠሩ ችግሮችን በጋራ ሆነን መፍታት የሚቻሉትን ችግሮች በጋራ ተቀምጠን ተወያይተን የማህበረሰቡ ሀሳብ ተጋርቶበት ወደ መፍትሄ ብንሄድ የተሻለ ነው ብለን ነው እንደ ምርጫ አድርገን ወደ ሰላም መስመር የገባ ነው። አቶ ግርማ እርስዎና መሰሎቹ ወደ ሰላማዊ መንገድ እንደተመለሱት ሁሉ ለሰላም አይረፍድም የሚል አባባል አለና አሁን በትጥቅ ትግል ላይ የሚገኙ ሌሎች ታጣቂዎችም ወደ ሰላማዊ መንገድ እንዲመጡ ምን አይነት መልእክት ያስተላልፋሉ? ጥሩ። ለነሱ ምናልባት ወደ ሰላም መንገድ ላልገቡ ታጣቂዎችም ወይም የኛ ጋር የነበሩ አባላትም ማስተላለፍ የሚፈልገው ምልክት የክልሉ መንግስት ከፌዴራል መንግስት ጋር በጋራ ተባብሮ ማህበረሰቡን ጭምር ማንኛውም ኢትዮጵያዊ የሆነ በኢትዮጵያ ውስጥ ሰላም ቀዳሚ ነገር እንደሆነ በመረዳት እነሱም እኛም እንዳየነው ችግሩን ተገንዝቦ መምጣት የሚችሉበትን ሁኔታ ሰላማዊ በሆነ መንገድ በተለይ አቅጣጫ መምጣት ይቻላል። መምጣት ባይቻልም የቅርብ ሽማግሌዎችም ግለሰብ ቢላክ የመንግስት ተቋም ለጸጥታ ቅድሚያ ስለሚሰጥ ከዛ አንጻር የሚያቀርቡትን ሀሳብ ተቀብለው በሰላም መንገድ ቢገቡና ህዝባችን በጋራ ተባብረን የወደሙት ንብረቶችም ሌላ ነገሮች መሰራት የሚገቡ ኢኮኖሚያዎች በጋራ ሰርተን ብንላወጥ ነው እንደ ሌላ ክልሎች የሚል ሀሳብ ነው የማቀርበው። ከዚህ አንጻር ቢመጡ ነው የተሻለ የሚመስለኝ።
የሰላም ተመላሽ ግርማ አብደላ ስለሰጡን ሀሳብ እናመሰግናለን። መልካም ቀን ይሁንልዎት። እንቀጥላለን። አሁንም ተመልካቾቻችን ከአጀንዳ ጉዳያችን አልወጣንም። በሸኔ ታጣቂ ቡድን ላይ በተወሰደ ጠንካራና የተቀናጀ እርምጃ የክልሉ የልማት እንቅስቃሴ ወደ ቀድሞ እንዲመለስ ማድረግ መቻሉን የኦሮሚያ ፖሊስ ኮሚሽን ገለጸ። አሁን ላይ በአንዳንድ አካባቢዎች የዘረፋ ተግባራት ላይ የተሰማሩ ጥቂት የቡድኑ አባላት መኖራቸውን የገለጹት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን ክልሉን በአጭር ጊዜ ወደ ተሟላ ሰላማዊ እንቅስቃሴ ለመመለስ እየተሰራ ነው ብለዋል። ወንደሰን አፈወርቅ ጠመንጃቸውን አስቀምጠው የሰላማዊ መንገድን የመረጡ የፖለቲካና የሀሳብ ልዩነቶችን በጠረጴዛ ዙሪያ በሚኖር ንግግር ለመፍታት የወሰኑ በርካታ የኦነግ ሸኔ ቡድን ታጣቂዎች እጃቸውን ለመንግስት ሰጥተዋል። ታዲያ ይህንን መንገድ አሻፈረኝ ያሉ ላይ ግን ጠንካራ እርምጃ እየተወሰደ መሆኑን የኦሮሚያ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን ከኢቢሲ ጋር በነበራቸው ቆይታ ተናግረዋል። ኮሚሽነሩ ኦነግ ሸኔ እየተባለ የሚጠራው ታጣቂ ቡድን ባለፉት ጊዜያት በህብረተሰቡ ላይ የተለያዩ ግፎችን ሲፈጽም መቆየቱን አንስተዋል። ሰውን ሲገል በሬውን አርዶበት በሬ ካለቀ ወይንም ከጨረሰ እርጉዝ ላም ነው አርዶ የሚበላው። የኦሮሞ እናትን ጓዳ ገብቶ ነው ወተት ገልብጦ የሚጠጣው፣ ቅቤ አውጥቶ የሚቀባው። የገበሬን ምስትን ነው አስገድዶ የሚደፍረው፣ ልጅን ነው አስገድዶ እንትን የሚለው። የማይፈጽምበት ጉድ እኮ የለም። ይሄ ምንም ለህዝብ ያልቆመ መሆኑን የምትረዳው ይሄ በኦሮሞ ባህል የማታያቸውን እንደ ነውር የሚቆጠሩትን ሲፈጽም ነው የምታየው። ይሄንን የኦሮሞ ህዝብ መሸከም አይችልም። ኮሚሽነሩ እንዳሉት በቡድኑ ላይ በተወሰዱ ጠንካራና የተቀናጁ እርምጃዎች የክልሉ የልማት እንቅስቃሴ ወደ ቀድሞ እንዲመለስ ለማድረግ ተችሏል። በርካታ አባላቱም የቀረበውን የሰላም ጥሪ ተቀብለው ህብረተሰቡን ለመካስ መዘጋጀታቸውን ይገልጻሉ። ምንም ምክንያት ያሌለውና ጫካ እንዲገቡ የሚያደርጋቸው ዓላማ እንዳሌላቸው ለህብረተሰቡ የማንቃት የማወያይ ስራ በመስራት ከዚህ ጎን ለጎን ኦፕሬሽን ራሱ ህዝቡ የኦፕሬሽኑ አካል እንዲሆን በማድረግ ጥሩ ምት ካረፈበት በኋላ ይሄ በወታደራዊ አባባል ማዛባት የሚባለው ተዛብቶ እየተዝረከረከ ሌላው እየተማረከ ሌላው የተገደለ ሌላው እጅ እየሰጠ ያለበት ሂደት ነው ያለው። በተለይ እነ ጃልሰኝ ከገቡ በኋላ ደግሞ ከፍተኛ ኃይል ነው እየፈረሰባቸው። ስቲል እየፈረሰ ነው ያለው። አሁን ወደ በጫካ ቀርቶ ያለው ኃይል ይሄ እጁ በደም የተጨማለቀ ከፍተኛና ትላልቅ ወንጀል የፈጸሙ አመራሮች፣ ኃይሎች መንግስት ምሕረት ቢያደርግልኝ ህዝቡ ምሕረት አያደርግልኝም ብለው የሚያስቡ ናቸው በየቦታው ቀርቶ ያሉት ማለት ነው። ወደ ማለቂያው እየተቃረበ ነው ያለው ማለት ይቻላል። አሁን በማህበረሰቡ ልማት እንቅስቃሴ ላይ ትልቅ ተጽዕኖ የሚፈጥር ነገር የለም። አሁን ላይ በአንዳንድ አካባቢዎች የዘረፋ ተግባራት ላይ የተሰማሩ ጥቂት የቡድኑ አባላት መኖራቸውን ያነሱት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን በዚህም ክልሉን በአጭር ጊዜ ወደ ተሟላ ሰላማዊ እንቅስቃሴ ለመመለስ እየተሰራ ነው ብለዋል። እጅ ለመስጠት ወይም ዘርፎ ተደብቆ ለመኖር የፈለገው በ4 በ5 መኪና በማስቆም እዛም እዚህ መዝረፍ አለ። ይሄ የሱ ጥንካሬ ሳይሆን እየተዳከመ ሲሄድ የሚከተለው ባህሪያዊ የሸማቂ ባህሪ መሆኑን ነው የሚታወቀው እንጂ የሱ ጥንካሬ እንደሆነ ማህበረሰቡ በዛ መረዳት ያለበት አይመስለኝም። ዘርፎ የወለጋ ተወላጅ ከሆነ ድሬዳዋ ላይ ሆኖ ተደብቆ ለመኖር ወይንም የጉጂ ከሆነ አዳማ ላይ ተደብቆ ለመኖር እንደዛ እያሰበ የሚዘርፈው ነው በአሁኑ ጊዜ እንትን የሚያደርገው። ይሄ በተቻለ መጠን ከህብረተሰቡ ትብብርና ጠንካራ የጸጥታ ኃይላችን ክትትል እና ኦፕሬሽን እነዚህን የማጥፋት የመምታት ስራ እነዚህንም እያዳከመ እያመናመነ የመጣበት ሂደት አለ። ይሄ ኖርማል ዘርፎ መኖር ወደማይችልበት ደረጃ ላይ እናደርሰዋለን። አሁን የተሻለ ሰላም የመጣበት የቀረውንም ለመደምሰስ አሁን የጀመርነው የኦፕሬሽን ስራችን አጠናክረን ከቀጠልንበት
ኦሮሚያን ፍጹም ሰላማዊ ክልል እናደርጋለን በአጭር ጊዜ ውስጥ የሚል እምነት ነው ያለኝ። ክልሉ ከሌሎች አካባቢዎች ጋር በጋራ በመሆን ለህብረተሰቡ ስጋት የሆኑ የታጠቁ ኃይሎች ላይ እርምጃ በመውሰድ ላይ መሆኑንም ኮሚሽነሩ ገልጸዋል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ከአጀንዳ ጉዳያችን ውጪ ወዳሉ ዘገባዎቻችን ደግሞ እንሻገራለን። በጠቅላይ ሚኒስትር አብይ አህመድ አማካኝነት በ2011 ዓ.ም ይፋ የተደረገው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን በመከላከል እንዲሁም ብዝሃ ሕይወትን በማሻሻል ረገድ አበርክቶ የላቀ ስለመሆኑ ይነገራል። ባለፉት 6 ዓመታት ኢትዮጵያ 40 ቢሊዮን ችግኞችን መትከልም ችላለች። በዘንድሮ ዓመትም የችግኝ ተከላ መርሃ ግብሩ ላይ 7.5 ቢሊዮን ችግኞችን ለመትከል ቅድመ ዝግጅት መጠናቀቁ ተገልጿል። ችግኞቹ የምግብ ዋስትናን በማረጋገጥ አንጻር ዘርፈ ብዙ ጠቀሜታ ያላቸው በመሆናቸው የእድገት ምጣኔያቸው ከፍተኛ እንዲሆን እየተሰራ ስለመሆኑ ከአዲስ ቀን የዜና ሾው ጋር ቆይታ ያደረጉ ባለሙያዎች ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል። ምንተስኖት እንዴት ውለሃል? አጠቃላይ አረንጓዴ አሻራ መርሃ ግብርን በተመለከተ የተነሳው ሀሳብ ዛሬ ጠዋት ላይ ከእንግዶች ጋር በነበረው ቆይታ ማለት ነው ምን ይመስል ነበር? አመሰግናለሁ። እንግዲህ እናንተም እንደገለጻችሁት ከአለፉት 40ና 50 ዓመታት ወዲህ እየተመናመነ የመጣውን የደን ሽፋን ወደ ነበረበት ለመመለስ ጠቅላይ ሚኒስትር ዶክተር አብይ አህመድ በ2011 ዓ.ም ሐምሌ ወር ላይ የአረንጓዴ አሻራ መርሃ ግብርን ተግባራዊ ለማድረግ አስጀምረው ነበር። ከዛ ጊዜ ወዲህ ባለፉት 7 ዓመታት ወደ እንግዲህ ከፍ ያለ ወደ 40 ቢሊዮን ችግኞች መተከል ችለዋል። እነዚህ ችግኞች ዘርፈ ብዙ ጠቀሜታ ያላቸው ናቸው። የአካባቢን ስነ ዳር ከመጠበቅ የአየር ንብረትን ከመቋቋም አንጻር እንደዚሁ ዘርፈ ብዙ ጠቀሜታ አላቸው። የምግብ ዋስትናን ከማረጋገጥ አንጻር እንደዚሁ ዘርፈ ብዙ ጠቀሜታ አላቸው። የኢትዮጵያን የደን ሽፋን 17 በመቶ የነበረውን ወደ 23.2 በመቶ እንዲያድግም የራሳቸውን አስተዋጽኦ አበርክተዋል። ለአርሶ አደሩም የገቢ ምንጭ ሆኗል። ይሄ የአረንጓዴ ልማት መርሃ ግብር ወይም አረንጓዴ አሻራ ማለት ነው። ከዚህ ጋር በተገናኘ እንግዲህ የተለያዩ ምርምሮችም ሲደረጉ ነበር። በአዋሽ መልካሳ የምርምር ማዕከል እንግዲህ እነዚህ የሚተከሉ ችግኞች ለደን ሽፋን ብቻ ሳይሆን ለምግብነትም የሚውሉ የደን ችግኞች ናቸው። ለምግብነት የሚውሉ አትክልትና ፍራፍሬም ጭምር በዘንድሮ ከሚተከለው 7.5 ቢሊዮን ችግኞች መካከል አትክልትና ፍራፍሬ ለሰው ልጅ ለምግብነት የሚውሉ ለእንስሳት መኖነት የሚውሉ እንደዚሁ ችግኞች ይኖራሉ ተብሏል። የአዋሽ መልካሳ የምርምር ማዕከል እነዚህን ችግኞች እንግዲህ እንዳዘጋጀ ገልጿል። ከአዲስ ቀን ጋር በነበረው የዜና መሰናዶ የተናገሩትን አድምጠን እንመለስ። ከባለፉት 6-7 ዓመት ጀምሮ በአሁን ባለንበት የአረንጓዴ አሻራ መርሃ ግብር ውስጥ በጣም ከሚጠቀሱት ውስጥ እነኚህ የሚበሉ የዛፎች ወይም ደግሞ የፍራፍሬ ዛፎች የሚባሉ በጣም ወሳኝ ናቸው ማለት ነው። አንደኛ የደን ሽፋናችንን ከመጨመራቸው በተጨማሪ ለምግብነት የምንጠቀማቸው ለገቢ ምንጭነት የምንጠቀማቸው እንዲሁም ደግሞ የምግብ ራስን ከመቻል ውስጥ የምግብ ዋስትናችንን ከማረጋገጥ ኒውትሪሽስ የሆኑ ምግቦችን ከማግኘት አንጻር የአትክልትና ፍራፍሬ ድርሻ በጣም ትልቅ ነው። በአጠቃላይ እንግዲህ ከሚተከሉ ችግኞች 40 በመቶ የሚሆነው የደን ነው። 60 በመቶ የሚሆነው እንግዲህ ለሰው ልጅ ምግብነት የሚውል ለእንስሳት መኖነት የሚውልና ለጥምር እርሻነት የሚውል እንደዚሁ የተለያዩ ችግኞች እንደሚኖሩ ተገልጿል። በአዲስ ቀን የዜና መሰናዶ ከነበራቸው ባለሙያዎች የገለጹት ነው ይሄ። ነገር ግን ችግኝ መትከል ብቻ አይደለም ዋናው ነገር፣ እንዲጸድቅ ማድረግ የሚያስፈልጋል። እስካሁን ባሉት 7 ዓመታት አጠቃላይ የጽድቀት መጠኑ 80 በመቶ መሆኑ ይሄ ደግሞ ይበል የሚያሰኝ ነው። ነገር ግን አሁንም ይህንን እያሻሻልን መሄድ ይኖርብናል። የችግኝ የጽድቀት መጠን ከፍ እንዲል ደግሞ ከችግኝ ተከላ በፊት በችግኝ ተከላ ወቅትና ከችግኝ ተከላ በኋላ የጽድቀት መጠኑ ከፍ እንዲል ሁሉም ሰው የራሱን አስተዋጽኦ ማበርከት ይኖርበታል ሲሉ ነው በግብርና ሚኒስቴር የተፈጥሮ ሀብት ልማት ቡድን መሪ ከአዲስ ቀን የዜና መሰናዶ ጋር በነበራቸው ቆይታ የገለጹት። ችግኝ በፕላስቲክ ፖት ማዘጋጀት ቅድም ቀዶ ሲጥላት የነበራት ፕላስቲክ ፖት በዛ ውስጥ የተመጣጠነ አፈር እንዲኖር ያስችለዋል ማለት ነው። ስለዚህ በፕላስቲክ ፖት ችግኝን ማፍላት አንዱ የጽድቀት ምጣኔን የሚወስን ነገር ነው ማለት ነው። ሁለተኛው የጽድቀት ምጣኔን የሚወስነው የመትከያ ጉድጓዶችን ቀድሞ ማዘጋጀት ነው።
ከተከላ በፊት ከአንድ ወር ከሁለት ወር በፊት ቀድሞ ጉድጓዱ ተብላልቶ መጠበቅ አለበት ማለት ነው። የሳይንሳዊ እንትኖችን ጠብቆ መትከል ያስፈልጋል ማለት ነው። ሌላኛው የጽድቀት ምጣኔን የሚወስን ስነ ምህዳርን መሰረት ያደረገ ተከላ ማካሄድ ነው። የቆላን ደጋ የደጋን ቆላ ብናደርገው ለእንትን ጽድቀቱን በጣም ይቀንሰዋል ማለት ነው። ስለዚህ የጽድቀት ምጣኔውን እንዲያድግ የስነ ምህዳርን የጠበቀ አተካከል ያስፈልጋል ማለት ነው። ባለፉት 7 ዓመታት በአረንጓዴ አሻራ መርሃ ግብር 40 ሚሊዮን ችግኝ ለመትከል ተተክሏል። እንግዲህ በዘንድሮ ደግሞ 7.5 ቢሊዮን ችግኝ ነው ይተከላል ተብሎ ቅድመ ዝግጅት መጠናቀቁ የተገለጸው። እንግዲህ ያለፉትን ዓመታት ተሞክሮ ልምድ በመቀመር ዘንድሮ የተሻለ አፈጻጸም እንደሚኖር ከአዲስ ቀን የዜና ሾው ጋር ቆይታ ያደረጉ ባለሙያዎች ገልጸዋል። ይህን ይመስላል መረጃው። እናመሰግናለን ምንተስኖት። ፍራፍሬ ላይ ባለፉት 2-3 ዓመታት በተለይም ማንጎ፣ ሙዝ፣ ፓፓያ ሻል ያለ አቮካዶን ጨምሮ ሻል ያለ ውጤት አስመዝግበናል። ጥራትን መሰረት ያደረገ 50 ቢሊዮን ችግኝ ኢትዮጵያ ላይ እስከሚቀጥለው ምርጫ ይህ መንግስት ማሳካት ከቻለ አንድ በዘመን መካከል የማይናወጥ አሻራ አስቀመጥን ማለት ነው። የነጋችን ዛሬ ላይ ለትውልድ እንስራ ያለው ከምናጠፋው በርካታ ጊዜ ውስጥ ውስኑን ቀንሰን ኢትዮጵያን በማልበስ ነገን ዛሬ እንትክል ይላል። የአብሮነት ዋርካ የሁላችን ጣራ አረንጓዴ ምድር አረንጓዴ አሻራ አበባ 30 ብር ነው የምትሸጠው። በአዲስ አበባ የችግኞች ገበያ ችግኞች እስከ 10,000 ብር ይሸጣሉ። በቅዳሜ መልክ ይጠብቁን። የቅዳሜ መልክ አዲሱ የኢቲቪ የዜና ሾው ነው። ቅዳሜ ከ2 ሰዓት እስከ 5 ሰዓት ረፋድ ድረስ የሚቀርብ ነው። በነገም ይቀርባል። እንድትከታተሉት በአክብሮት እንጋብዛለን ተመልካቾቻችን። ወደ ውጭ መረጃችን ነው የምንሻገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 የሀገራቸውን ሚዲያዎች ሊከሱ ስለማሰባቸው ተሰምቷል። አለምነህ ዋሴ። ፕሬዚደንት ትራምፕ ፎርዶንና ሌሎች የኢራን የኒውክሌር ማብላያዎችን ለማስደብደብ ውሳኔ ከመውሰድ በላይ በውሳኔያቸው ተገኘ የሚሉትን ውጤት ያንኳስሳሉ ከሚሏቸው ሚዲያዎች ጋር የገጠማቸው ተግዳሮት ላስጨራሽ ሆኖባቸዋል። ደመኛዎቼ ሲኤንኤን እና ዘ ኒውዮርክ ታይምስ ናቸው ይላሉ። እንደ አንድ ጦርነትን የተጋፈጠ መሪ ሊሰማቸው የሚገባውን ኩራትና መታፈር በመሸነቋቆር የወነጀሏቸውን 2ቱን ሚዲያዎች ፍርድ ቤት ለመጎተት በጠበቆቻቸው አማካኝነት ለሲኤንኤን እና ለኒውዮርክ ታይምስ ዘገባዎቻቸውን እንዲያስተባብሉ የሚጠይቅ ደብዳቤ ልከዋል። የሲኤንኤን ቃል አቀባይ ዜና አውታሩ ደብዳቤው የደረሰው መሆኑን ገልጸው በውስጡ የተጠየቀውን ግን አናደርገውም ሲል ምላሽ ሰጥቷል። ትራምፕ ከኒውዮርክ ታይምስም የገጠማቸው ምላሽ ትህትና የለውም። ጋዜጣው በምላሹ ማስተባበል የሚያስፈልገው ነገር የለም፣ የምንሰጠው ይቅርታም አይኖርም፣ በቻልነው መጠን እውነቱን ተናግረናል፣ እሱን ማድረግ ነው የምንቀጥለው ብሏል። ከፕሬዝደንቱ የግል ጠበቆች አንዱ ከሆኑት አሌጃንድሮ ብሪቶ ቢሮ የወጣው ደብዳቤም ተወቃሽ የሚያደርገው ተከሳሾቹ ሚዲያዎች በፈረንጅ ጁን 24 በኢትዮጵያ ሰኔ 17 ቀን ያሰራጩትን ዜና ቅጥፈትና ስም አጥፊ ነው የሚል ነው። በዚህ ዕለት ያቀረቡት ሪፖርት ሚዲያዎቹ ፕሬዝደንቱ በኢራን የኒውክሌር ማብለያ ጣቢያ ላይ የደረሰውን ጉዳት ሙሉ በሙሉ ዶግ አመድ ያደረገ ነው ሲሉ የሰጡትን መግለጫ የሚቀናቀነውን የወታደራዊ ስለላ ኤጀንሲ ቅድመ ግምገማ ነበረ። ወታደራዊ ስለላ ኤጀንሲው የፔንታጎን አካል ነው። የዋይት ሃውስ ባለሥልጣኖች ቅድመ ግምገማው ብዙም እምነት የማይጣልበትና
የፕሬዝደንቱን ውጤት ለማሳነስና ለማንኳሰስ ሆን ተብሎ ሾልኮ እንዲወጣ የተደረገ ነው ሲሉ ይከራከራሉ። ፕሬዝደንቱ እነ አሳንሴ እነ አንኳሴ ላሏቸው የፖለቲካ ኃይሎች የሚሠራ የደህንነት ሰው ሚስጥሩን ሆን ብሎ ለፕሬስ አሾልኳል። ስለዚህም ተይዞ ለፍርድ መቅረብ አለበት ብለዋል። አያሌ ባለሥልጣኖቻቸው ከዚህ አንጻርም አሾላኪውን ለማግኘት ምርመራ እናካሄዳለን ሲሉ ዝተዋል። ፕሬዝደንቱ በቁጣ ከመንደዳቸው የተነሳ የእሳቸውን የውጤት መግለጫ እንኳሰሰውን የመጀመሪያ ሪፖርት የሰበረችውን የሲኤንኤን ጋዜጠኛ ናታሻ በርትራንድ ከሥራ እንድትባረር በአደባባይ እስከ መጠየቅ ደርሰው ነበረ። ይሁን እንጂ ቀጣሪ ድርጅቷ ሲኤንኤን 100% ከሷ ኋላ ነን ሲል ፍርጥም ብለዋል። የውጭ ምንዛሪና ዓለም አቀፍ ግብይት መረጃን ደግሞ እናጋራችሁ። በመጨረሻም የስፖርት ዜና ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ ሻምፒዮን ሆነ። የክለቡ ውጤታማነት በቡድን ስራ ላይ የተገነባ በመሆኑ የመጣ ነው ሲሉ የክለቡ አባላት ተናግረዋል። አሰልጣኙን ጨምሮ የክለቡ አባላት በ3 ዘርፎችም አሸናፊ ሆነዋል። ተመልካቾች እኩለ ቀን 6 ሰዓት ላይ የተለያዩ ዘገባዎችን ይዞ የተጀመረው የዛሬ ዕለተ አርብ ዜና ኢትዮጵያ ይህንን ይመስል ነበረ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ዜናውን በመምራት መታሰቢያ ደረጀና ማህሌት ታደለ ከመላው የስቱዲዮ ባለሙያዎች ከዳይሬክተራችን አስራት እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ እያሌው ጋር በመሆን ቆይታ አድርገናል። ጥሩ ቀን ይሆንላችሁ። በሰላም ዋሉ።